የዛሬ እንግዳችን የማርያም መርጊያ ደህና ነሽ? ደህና። ስንት ዓመትሽ ነው? 7 ትትና መርሻ ከእርግዝናው ጊዜ ጀምሮ ያለውን ነገር እስቲ እናስታውሰው። እርግዝናሽ እንዴት ነበረ? የማርያም ለቤታችን ሶስተኛ ልጅ ናት እና የማርያም እርግዝና በጣም ሰላማዊ በጣም ውስጤ እርፍ ያለበት እርግዝና ነበረ። በፊት በክራይ ቤት ነበር የምንኖረው። ኮንዶሚኒየም የራሳችን ደርሶን በራሴ ቤት የሚለውም ስሜት ስለነበረ በደስታ ነው የማርያም እርግዝና የነበረው። ስንተኛ ላይ ናችሁ እናንተ? ሶስተኛ። ደረጃውን ስትወርጂ በምን እንዴት ትወርጃለሽ? መውጣቱም መውረድም እንችላለን። በምንሽ? በእግሬ እና በእጄ። በእግርሽም በእጅሽም ትወርጃለሽ ደረጃ? አዎ። እና ፎሎ አፕ ነበረኝ ስከታተል ምንም አይነት ኬዙ እርግዝና ላይ አልታየም። ምንም ሳልሰማ እግዚአብሔር ሽፍና አድርጎ ነው የሰጠኝ የማርያምን። የሚገርመው ስትወለድ ነው ይሄን የእግሯን ኬዝ ያየ ነው። ኦፕራሲዮን ሆኜ ነው የወለድኳት። እሺ ትህትና ልጅሽ እርጉዝ ሆነሽ ወድቀሻል እንዴ አለኝ። አልወደኩም። ደም ፈሶሻል አለኝ። አልፈሰሰኝ። ኦፕራሲዮኑን እየሰሩ ነው የሚያዋሩኝ እና ምን ነው አልኩት። በቃ ለምን ጠየቀኝ ይሄንን? ለምን ሁለተኛ ጊዜ ነው ኦፕራሲዮን ሲሆን ሁለተኛ ልጄንም በኦፕራሲዮን የወለድኩት። የዛኔ ሙሉ በሙሉ በማደንዘዣ ነው፣ አንሰማም ነበረ። አሁን ግን ሰማ ስለነበር ሲያዋራኝ ምን ነው ዶክተር ምን አየክ ስለው ትንሽ ልጁ ወንድ እያለ ነው የሚጠራው። አልትራሳውንድም ወንድ ነበር ሲለኝ የነበረው እና እግሩ አጠር ያለ ነው ልጁ አለኝ። በሰዓቱ በጣም ነው የደነገጥኩት። ምን ማለት ነው ዶክተር ምናምን እያልኩት የሆነ ላለመንቃቱላ በቃ በጣም እንትን ያለ ውስጤ በጣም ረበሸኝ። አንደኛ እቤት ላሉት ለልጆቼ ምን ብዬ ነው የምነግራቸው? አካባቢ ላይ ያለውት ኮንዶሚኒየም ላይ ነው። እንዴት አድርጌ ነው የማሳድገው? ምንድን ነው እግሩ አጭር አይነት ነገር የሚለው ለማላውራው በቃ እዛ ማደንዘዣ ላይ ሆኜ በጣም ነበረ ጥያቄው ሲመላለስብኝ የነበረው። ከዛ ከማደንዘዣ ክፍል ያው ትንሽ ስነቃ አወጡኝና ማረፊያ ክፍል ሲወስዱኝ ግን ለካ ባለቤቴንም ጠይቀውታል። ጠርተው አሳይተውታል። ሲያሳዩት እሱ በቃ ወዲያው በድንጋጤ ፌንት ሰርቶባቸዋል እዛ ጋ። ለምን ምንም የሰማነው ነገር የለም፣ ውስጣችን አልተዘጋጀም እንደዚህ ነገር ለመቀበል። ግን እኔ እዛ አልጋዬ ላይ ተኝቼ ከማደንዘዣ እየነቃሁ እያለ እማስበው እግር የሌላት ነው የመሰለኝ። ጭራሹ ነው ደግሞ አይቼሻለሁ። በስማም ጭፈራ ተጨፍሪዋለሽ? ትቻለሻል ጭፈራ? አዎ። ከዛ ግን አብሮኝ የነበሩት የባለቤቴ እህቱና ጓደኛዬ ነበሩ። ልጄ እግሩ ላይ ችግር እንዳለ ሰምቻለሁ፣ እስኪ ይሁና ንገሩኝ አልኳቸው። ከዛ ገልጠው ሲያዩ ምን እንንገርሽ ይኸው አየነው አሉኝ። እግር አላት አልኩኝ። አዎ። ሁለቱም እግር አለ? አዎ። 5 ጣት 10ም አለ አልኳቸው። አዎ አለ። እጇም አለ? አዎ። እንዴ ታዲያ ምንድን ነው የሌለው? ምንድን ነው ያለኝ ዶክተሩ። ታዲያ ምንድን ነው ስል አጠር ብሏል። እንደሌላ እንደዚህ ፍርግጥ አይልም። እንደዚህ የተቀመጠችው ለካ እንደዚህ አድርጋ ቁጭ ነው ያለችበት፣ ተቀምጣበት ነው ለካ እድገቱን የገታው ሆዴ ውስጥ አቀማመጧ እና እጥር ብሏል እንጂ አለ አሉኝ። በቃ ከዚህ በኋላ ይሄ የማርያም ስራ ነው መኖሩ። የማርያም ስሟም መነሻው ይሄ ነው፣ ዋናው መኖሩ ነው። እመቤቴ የሌለውን ነገር ስጭኝ አልልሽም፣ ያለውን ነገር ግን መቀጠል ትችያለሽ። ከዚህ በኋላ አንቺ ስራ ነው ብዬ የማርያም ያልኳትም ለዛ ነው። ስምሽ በትክክል የማርያም የተባለው ለምንድን ነው? እግሬ ቀጥ እንዲል። እቺ ልጅ በቃ የማርያም ስጦታ ነች ተብሎ ነው። የሚገርም ነው በጣም። እሺ በሰላም እንግዲህ ተወለደች በኦፕራሲዮን። ከዛ በኋላ በማሳደግ ሂደት ውስጥ እናንተ ላይ ያመጣው የስነ ልቦና ጫና የመቀበል ሂደቱ ይሄን ነገር ምን ይመስል ነበር? በወቅቱ ከባድ ነው። እስከ 2 ዓመት አይደለም 80 ቀን የክርስትናዋ ቀን ለኔ ፈተና ነበረ። ለምን ክርስትና ሲነሱ ልጆች ብድግ ተደርገው ነው እዛ ጋ አጥምቀው አጥማቂው የሚሰጡክ። እዛ ጋ አብረው ክርስትና ሊያነሱ የሄዱት ሌሎች ሰዎች እይታቸው ነበር ሳየ ነበር። በቃ ምንድነው አሁን እዚህ ጋር ሰው የሚያሳየኝ ፊሊንግ በቃ ከልጄ የልጄን አምኜ ተቀብያለሁ፣ ግን የሰው ነበረ እኔን ሲያስጨንቀኝ የነበረው በጣም ከባድ።
ከዛ ግን በቃ እግዚአብሔር እንዴት እንዳሻገረኝ በቃ መጀመሪያ ወንዶች ክርስትና ተነሱና የሴቷ በኋላ ነበረ ወንዶችን አንስተው ካሜራ ማንሳት ምናምን ማልበስ ሲጀማምሩ የማርያምን አጥምቀው እስከሚሰጡኝ ማንንም ሰው ነው ያሰብኩት ነገር ተሸፍኖ ነው ያለፈው። ክብር ለመድኃኒዓለም። አሜን። ይገርማል በጣም እና የመጀመሪያው ያ ነው። ሁለተኛው ከሱ ቀጥሎ ትምህርት ቤትን አሰብኩኝ። ለምን ጤነኛ ናት፣ መማር ትችላለች። በቃ እዚህ ላይ ደግሞ ያገዘኝ ምን መሰለክ ተስፋዬ ገብረ ማርያም በቃ ጥሩ ንግግር ሲናገር ሰማሁት። ምን አለ? እግር ተሳቢ ነው፣ ዋናው ይሄ ነው አለ። ዋናው ጭንቅላት ነው ሲል እኔ ለማርያም ምንድነው ማድረግ ያለብኝ? ጭንቅላቷን መጠበቅ ነው። በቃ እግር ሳይኖር ብዙ ነገር ማድረግ እንደሚቻል አየሁት። ስለዚህ የማርያምን በቃ ማስተማር አለብኝ። ከሷ መድረስ ያለባት ነገር ላይ የኔ ድርሻ ማገዝ ብቻ ነው። ለምን እግር አልቀጥልላት ምንም ማድረግ አልችልም። እና ትምህርት ቤት ግን ሲያስገባት እንዴት ነው አሁን ትምህርት ቤት ማገኝላት? ትምህርት ቤት ባይቀበሉኝ ሌላ ምንም የጤና ችግር የለባትም፣ ጤነኛ ምንም አይነት የጤና ችግር የለባትም። የሚገርመው ነገ ይሄ ጥያቄ ሊመጣ ስለሚችል ከሷ ልጅቷ በጣም ፋስት ናት። ነገ ብትጠይቀኝ መመለስ የምችለው ያደረኩትን ነገር ብቻ ነው። ስለዚህ ሙሉ ሕክምናን ያደረኩላት። እንደውም ፕሮፌሰሩን ያገኘዋቸው እና ምን አስበሽ ነው ልጄ ድካምሽ ያሳዘነሽኝ ነው እና ምን አስበሽ ነው ሙሉ ምርመራ ያደረግሽላት አሉኝ። እንደው ሌላ ተጓዳኝ የጤና ችግር ካለ ብዬ ነው። አንደኛ ነገ ለምትጠይቀኝ ጥያቄ መልስ እንድመልስ ነው ብዬ ስላቸው ምንም አይነት ውጤቷ የሚያሳየው የጤና ችግር የለባትም። በጣም ጤነኛ፣ እንደውም ካሉሽ ልጆች የተሻለች ሀገርን የምታኮራ አንቺን የምታኮራሽ ልጅ ይች ልጅ ናት። ግን እስቲ አንድ ጥያቄ ልጠይቅሽ። ቁንጅናሽ ምንሽ ላይ ነው? ልቤል። የዚህ ሁሉ ጥንካሬሽ ሚስጥር ምንድን ነው? እግዚአብሔር እንደ እግዚአብሔር የለም። ክብር ለእሱ ይሁን፣ ታላቅ ነው ዘላለም። በ0970086608 በእናት እጅ ባልትና ያዘጋጃቸውን አስደናቂና ብዙዎች ያፈቀሯቸውን የባልትና ውጤቶች በተለይም የገንፎና የአጥሚት እህሉን ማከፋፈል ከፈለጋችሁ በአገር ውስጥም በውጭም ህብረተሰብን በማገልገል ጥሩ ስም ያላችሁ አከፋፋዮች ደውሉልን፣ አብረን እንሰራለን። ወይም ኢሜል ጻፉልኝ በcomedianishatu@gmail.com። ስለዚህ መቀበል የሚባለው ስቴጅ ለመጀመሪያ ጊዜ አሁን በሰው ልጅ የስነ ልቦና ሂደት ውስጥ በጣም የምንወደው ነገር፣ ለምሳሌ ሰው የሚወደው ሰው ሲሞት ላያለቅስም ይችላል። የመጀመሪያ የሞተ ጊዜ በጣም የምትወጁ ሰው ሲሆን እንባም አይመጣ፣ አልሞተም እሱ አይሞትም በቃ እኔ አልቀበልም ይሄን ነገር የሚል ዲናያል ስቴጅ ይባላል። ከዛ በሁለተኛው ያው መሞቱን ካወቀ በኋላ ከባድ በሆነ ጥልቅ ሐዘን ውስጥ ይገባል። ይሄን ያነሳሁት ለምንድን ነው? ሾክ የሚያደርጉ ነገሮች በህይወት ሲመጡ ወዲያው እይታርጉ በቃ የእግዚአብሔር ፍቃድ ነው ብሎ ለመቀበል አይምሮ ዝግጁ አይደለም። ፕሮሰስ ይፈልጋል። እሱ ፕሮሰስ በባለቤትሽ በኩል በአንቺ በኩል ምን ይመስል ነበር? ያው እግዚአብሔር ሰዎችን ያዘጋጅላል። በነገራችን ላይ እንደዚህ አይነት ነገር ሲመጣ ምንም ማለት እንዳልሆነ እኔ ምንም ማድረግ እንደማልችል የሚያበረቱ ጠንካራ ሰዎች ያዘጋጃል። ጓደኛ ያለች መቤት ሙሉጌታ ትባላለች። እኔ ምሻል ምላት ዳይፐር እንኳን ለመቀየር የማርያም አሁንም ዳይፐር ትጠቀማለች። ዳይፐር ለመቀየር እህቶቿ እኔ ነኝ የሚሉበት ሰዓት ላይ አራስ ቤት ጠራቻትና ዳይፐር ልቀይር እያላችሁን አይደለ? እና አንቺ መጀመሪያ ትልቋ ብላ ትልቋ ልጄን አስገብታ ይኸውልሽ ዳይፐር ሲቀየር እንደዚህ ነው እናትሽ እኮ ያላሳየችሽ አንቺ እንዳትጨነቂባት ነው። እና ሆዷ ውስጥ አቀማመጥ ትንሽ እንደዚህ ችግር አለ። ይሄ ደግሞ ነገ ፀሐይ ስናሞቅ እያሸነው የሚለቅ ነገር ስለሆነ እንዳትጨናነቂ፣ ይህን ስታይ እንዳደነግጭ ብላ ነው እናትሽ ማታሳየሽ ብላ እሷን ማበረታቻት። በዛን ሰዓት ልጄ ዞር ብላ አይታ እማ ለዚህ ነው እንዴ? ምን ይሄ እኮ ምንም ማለት እኮ አይደለም ብላ ልጄ በለጠችኝ በወቅቱ። እና ምንም እንዳልሆነ እዛ ጋ በቃ የሆነ እቺ ጓደኛዬ የሰራችው ስራ ቀላል ስራ አልነበረም። ያ ነው በቃ ያበረታኝ። በዛው ልክ ደግሞ ምንድነው የሱ የኃጢአት ነው ወይስ የቤተሰብ እርግማን ነው ምንድነው እንደዚህ አይነት ልጅ የሚል ከሰው መጣ። በወቅቱ ይሄ በጣም ከበደኝ።
ማመኑን ላቃተኝ። ከዛ ግን ያው እኔ ያለኝ የተሰጠኝ ጸጋ ብዬ የማስበው ማልቀስ ነው። ሁሉን ነገር በእንባ ነው የማወጣው። አዎ የምታለቅስበት ቦታ ደግሞ ትመርጣለህ። እሷ ደጅቼ መቤቴ ጋር የውስጤን ነገር ያልቅሼ ሲወጣልኝ በቃ እኔ ሰዎች እኮ አለማወቃቸው ነው። ቢያውቁ ኖሮ ምንም እንዳልሆነ ነገ እኔም በዊልቸር ላለመሄድ ምንም ዋስትና የለኝም። ትንሽ የከበደኝ ይሄ ነው። ከእግዚአብሔር ጋር ባለሽ ግንኙነት አሁን እንዲህ አይነት ትልልቅ አጋጣሚዎች በህይወታችን ሲመጡ ከፈጣሪ ጋር ያለንን ግንኙነት እንደ አዲስ እንድንፈትሽ ያደርጉናል። እማናቀውን እግዚአብሔር እንድናየው፣ ድሮ ያልገባን ባህሪው እንዲገባን ያደርጉናል። አንቺ ምን ገባሽ ስለ እግዚአብሔር? ድሮ ጭራሽ የማታውቂው አሁን ግን ለካ እግዚአብሔር እንዲህ አይነት አምላክ ነው እምትዩ የተረዳሹ መረዳት አለ? አዎ ሁሉ ጊዜ ቤተክርስቲያን ላይ ሲያስተምሩ ወደ ውስጥ የሚመጣ አንድ ትምህርት አለ። ምንድነው? ክርስቶስን ጠየቁት፣ ልጁ የተወለደው በራሱ ኃጢአት ነው በወላጆቹ ኃጢአት ነው? እሱ ግን መልሱ በህፃኑ ኃጢአት አይደለም በወላጆቹ ኃጢአት አይደለም፣ የእግዚአብሔር ክብር ሊገለጽበት ዘንድ ነው ብሎ እጁን አሳርፎ አይን አበራ። ስለዚህ እግዚአብሔር ይችላል፣ እግዚአብሔር ይችላል። እኔ በጣም ነው የማምነው። የሚገርም እሸቱ እኔ ሕክምናው ላይ ስንሄድ ፎሎ አፕ አላት። አሁንም በየጊዜው እንሄዳለን። ስንሄድ ለማስረዳት ይደነግጣሉ ዶክተሮቹ። ያው አይሰራም ለማለት ማለት ነው። ቀድሜ ነው እኔ የምነግራቸው፣ ችግር የለውም ኬዙን አውቀዋለሁ፣ እናንተ የምትችሉትን ብቻ አድርጉ፣ ከዛ በላይ እግዚአብሔር ያውቃል። አንድ ቀን ያደርገዋል፣ አንድ ቀን በቤቴ ይጎበኘኛል። ለምን እኔ ማርያም መጎብኘኝ ናት ብዬ ነው የማስበው። እውነት እኔ እግዚአብሔር ወደ ቤቴ እንዲገባ ባለኝ በቃ ምናልባት ካስቀመጠኝ ቦታ አቶኝ ሊመልሰኝ የፈለገ ነው የሚመስለኝ በማርያም። እና እግዚአብሔርን ታላቅነት ያየሁባት ልጄ ናት። አምላኬን መፈለጌ ልጄ ናት። በሷ ምክንያት ብዙ ገዳማቶችን ረግጫለሁ፣ ብዙ ቦታዎችን ሄጃለሁ። ያ ባይሆን ኖሮ ምናልባት ዛሬ ላይ እኔ ስራዬ ላይ ነኝ፣ ግን አሁን ላይ ከሁሉም ነገር ሰብሰብ ብዬ በቃ ራሴን እንድፈልግም አደረገችኝ ማለት ይችላል የማርያም። በቃ የማርያምን በዚህ ልክ ነው የምገልጻት። ለኛ ቤት አምላኬን መፈለጌ ናት። አምላኬን ማመስገኛዬ የፈጣሪን ጸጋ። እግዚአብሔር ጊዜ አለው ሲባል አንዳንድ ጊዜ ያ እግዚአብሔር ጊዜ መቼ ነው ብለን ልንጠይቅ እንችላለን። የቅዱስ ዮሴፍ ታሪክ እኔ በጣም ያስደንቀኛል። ቅዱስ ዮሴፍን ወንድሞቹ በጉድጓድ በጣሉት ጊዜ እግዚአብሔር ሆይ አድነኝ ተመልከተኝ ብሎ ወደ እግዚአብሔር ጮኋል። እግዚአብሔር በዛ ጉድጓድ ውስጥ እንግዲህ ጮኸቱን ሰምቶታል። ከፍ ከፍ እንደሚያደርገው በግብጽ ላይ ጠቅላይ ሚኒስቴር መሪ እንደሚያደርገው እግዚአብሔር ወስኗል። ነገር ግን ከዛ ከጉድጓድ ከወጣ በኋላ ለግብፃውያን ከተሸጠ በኋላ በግብፃውያን ነገስታት ቤት በባርነት ሲያገለግል እግዚአብሔር ለዮሴፍ ምን እንዳሰበለት እኮ ዮሴፍ አያውቅም። ጭራሽ ይባስ ብሎ እስር ቤት ገባ ማለት ነው ዮሴፍ። እና አሁን ዮሴፍ እስር ቤት ሲገባ በቃ እግዚአብሔር ከኔ ጋር አይደለም ማለት ነው፣ አይሰማኝም ማለት ነው፣ አያደርግልኝም ማለት ነው ብሎ ተስፋ ቢቆርጥ ኖሮ ከባድ ነበር። ግን ለካ እግዚአብሔር ላሰበለት ሹመት የግብጽ መሪ የግብጽ አስተዳዳሪ ወይም ጠቅላይ ሚኒስተር ለመሆን የግድ እስር ቤት መግባት ነበረበት። ዮሴፍ እስር ቤት መግባቱን ቢቃወም ኖሮ ባይገባ ኖሮ እንግዲህ ጠቅላይ ሚኒስትርነት አመለጠው ማለት ነበር። አሁን ላለብን ፈተና፣ አሁን ለወደቅንበት ጉድጓድ፣ አሁን ላለው ማጥ የምንሰጠው ትርጉም ምንድን ነው? እውነት እግዚአብሔር ወደ ስኬታችን እየወሰደን ነው? በዚህ በኩል በመከራ በኩል እያስተማረ ወደ ስኬት እየወሰደኝ ነው ብለን እናምናለን ወይስ እግዚአብሔር ስለረሳን የወደቀብን መከራ እንደሆነ ነው የምናስበው? እግዚአብሔር የለመኑትን የማይነሳ የነገሩትን የማይረሳ አምላክ ስለሆነ በእውነትና ከልብ የለመነውን ነገር ያደርግልናል። እስከሚያደርግልን የሚመጡት ነገሮች በሙሉ ወደ ስኬቱ የሚወስዱን መንገዶች እንደሆኑ አምነን ብንቀበል በእውነት እጅግ በጣም የምስጋና ህይወት ይኖረናል ብዬ ሀሳብ ማካፈል ፈልጌ ነው። አሁን ላይ እስቲ ስለ እሷ ባህሪ ንገሪ። ምን አይነት ባህሪ ነው ያላት? ጭንቅላቷ በጥያቄ አስደንግጣሽ ታውቃለች? በጣም የምታስደነግጥ። አንዴ ምን አለች መሰለክ? እንደዚህ ጸሎት ስናደርግ ያንቺ ጸሎት አይሰማም አለች። ያንቺ ጸሎት እግዚአብሔር እኮ አይሰማሽም አለች። ለምን አልኩት። ቢሰማሽማ እግሯን ቀጥ አድርግላት ለምን አትዩ? ቢሰማሽ እኮ እግሬን ቀጥ ማድረግ ይችል ነበር አለች። ሳይሰማኝ ቀርቶ አይደለም። እግዚአብሔር ቀን አለው። እግዚአብሔር እሱ በፈለገ ቀን ነው የሚሆነው። ያ ቀን እንዲሆን እኛ መጸለይ ብቻ ነው። ሩቅ እንዳይሆን ቶሎ እንዲሆን እኛ መጸለይ ነው እንጂ እግዚአብሔርማ ይሰማናል አልኳት። እና ሁሌ ጸሎት ሳደርግ ይሄ እንትኖ ይመጣብኛል። በቃ እሷ ምክንያት አድርጌውላ መጸለይ ጀመርኩኝ።
ከዛ በኋላ የሆነ ጊዜ ኮዬ አካባቢ ሚካኤል ቤተክርስቲያን አለ። እዛ ቁጭ ብለን እንዲሁ በቃ አርብሽ ያልኩኝና አለቀስኩኝ። የማርያም ደግሞ ማልቀስ አትወድም እና ዞር ብላ አየችኝና እናቴ አስጨነኩሽ አለችኝ። አስጨነኩሽ ሁሌ ጸልይልኝ እግሯ ቀጥ እንዲል ጠይቂው እግዚአብሔርን እያልኩ አስጨነኩሽ አይደለ? በቃ ተይው ከዚህ በኋላ አላስጨንቅሽም እንዳታለቅሽ አለችኝ። ለምንድን ነው የምትወው አልኳት። እጠብቀዋለሁ እግዚአብሔር እኔ እግዚአብሔርን እጠብቀዋለሁ። እሱ በፈለገ ቀን እግሬን ቀጥ ያድርገው፣ ካልፈለገም ደግሞ አያድርገው። በቃ እኔ ልዩ ነኝ ብዬ አምናለሁ አለችኝ። የሆነ ቀን ከትምህርት ቤት ስትመጣ እቤት መጣችና እማ ሰርቪስ ላይ ዛሬ ምን እንደገጠመኝ ልንገርሽ አለችኝ። ምን ገጠመሽ አልኳት። እግር የለሽም መቆም አትችይም እኮ አለኝ ሰርቪስ ላይ አለችኝ። ታዲያ አንቺ ምን አልሽው አልኳት። እግርማ አለኝ ጥፍጥፍ ብሏል እንጂ እግር እኮ አለኝ ብዬ ቀሚሴ እንደዚህ አድርጌ እግሬን አሳየሁት አለችኝ። እንዲህ አይነት የሚያስደነግጡ በቃ ሁሌ አዲስ ነገር ነው የማርያም የምትናገረው። በዚህ አጋጣሚ ግን ትምህርት ቤቷ ማመስገን ፈልጋለሁ። ዳይፐር እንኳን ለመቀየር ምሳ ሰዓት መጥቼ ልቀይር ስላቸው በፍጹም ስራችን ናት። ኢኖቬሽን ይባላል። ቱሉ ዲምቱ ማርያም አካባቢ ነው ትምህርት ቤቱ። የሚገርሙ መምህራኖች ናቸው ያሉት ከአስተዳደር ጀምሮ እስከ ታች እስከ ጽዳት ያሉ የማርያምን ከሰርቪስ ስትወርድ ተሸክመው ነው አስገብተው ትምህርት ቤት ዊልቸር ላይ የሚያስቀምጧት። ግቢ ውስጥ ሁላ በጣም ነው የሚያጫውቷት። ኢቨን በቃ ደስተኛ እንድትሆን ያደረጓት ከኔ በላይ እነሱ ናቸው። የኢኖቬሽን ትምህርት ቤትን ኤክስፒሪየንስ ለብዙ ትምህርት ቤቶች ትምህርት ይሆናል ብዬ አምናለሁ። በጣም እኔም አመሰግናችኋለሁ በእግዚአብሔር ስም። ወጌሻ እያልን ዩቲዩብን፣ ቲክቶክን፣ ኤዲቲንግን ስናስተምራችሁ ቆይተናል። አሁን ግን ዘመኑን ዋጅተን መተናል። ኤአይ ወይም አርቲፊሻል ኢንተለጀንስ በእያንዳንዳችን ህይወት ውስጥ ምን አደጋ ምን ጥቅም እንዳለው መገንዘብ ግድ ነው። ከኮምፒውተር ጋር የተገናኘ ስራ የምትሰሩ ከሆነ በቅርብ ጊዜ ውስጥ በኤአይ እንደምትተኩ ወቁት። ቀድማችሁ ኤአይውን አውቃችሁት ለእናንተ ጥቅም እንድታውሉት ኤአይ እንደ ትልቅ አማካሪ ሆኖ ሊያግዛችሁ እንደሚችል በአማርኛ፣ በኦሮምኛ፣ በሶማልኛ ቋንቋ እንደሚሰራ አውቃችኋል። አጭር የ2 ቀን ስልጠና ነው። ኤአይን እንዴት አድርጋችሁ መጠቀም እንደምትችሉ ትማሩበታላችሁ። በተለይ ደግሞ ብዙዎቻችሁ በኮሜዲያን እሸቱ ስም የውጭ ጉዞ ያለ መስሏችሁ በአጭበርባሪዎች ተታላችኋል። ይህንን በመረዳት በዚህ ስልጠና ላይ እንደ ቦነስ ስለ ትክክለኛው የውጭ ጉዞ መረጃ እንስጣችኋለን። ከትክክለኛዎቹ የጉዞ ኤጀንቶች ጋር እናገናኛችኋለን። ሌላም በትንሹ 300 ሺህ ብርና ከዛ በላይ ካላችሁ ወደፊት ከሚመጣው ዘመን ጋር የሚዋሃድ በኤአይ የሚሰራ አስደናቂ የቢዝነስ ፕሮፖዛልም በዚህ ስልጠና ላይ ይፋ እናደርጋለን። እነዚህን ሁሉ ስልጠናዎች በማይታመን ዋጋ በ1500 ብር ብቻ መማር ከፈለጋችሁ በ0975 51 63 60 ደውሉና ዝርዝሩን አዳምጡት። ወጌሻ ኤአይ በይፋ ተጀምሯል። በጣም ደስ ይላል። በመጨረሻ እንደው በተለያየ ምክንያት ሰው በድንገት ጤነኛ አካሉ ሊጎድል ይችላል፣ ወይም ደግሞ በልጆቹ እንዲህ አይነት ነገር ሊያጋጥም ይችላል። ስለዚህ እንደ ሞራል ስንቅ እንደው ብንረዳው የምትዩ ነገር ለምን አንዳንዴ ሙሉ አካል ይዘንም ህይወት እያስጠላን ነው፣ ተስፋ እየቆረጥን ነው ምንልበት አጋጣሚ ስላለ እውነት አለቀልን ማለት ነው ወይ? እውነት ነው። ሙሉ አካል ይዞን እናጉረመርማለን። እውነት ይሄ ማለት እኔ እግዚአብሔርን ጎኑ እንደ ሞጋት ነው የምቆጥረው። ምክንያቱም ምንም ነገር እኮ መሆን እንችላለን እንዴ። እግዚአብሔር እኮ አላዛርን እኮ ሬሳ እኮ ነው ያስነሳው። እንኳን አይደለም መታመምን፣ እንኳን አይደለም አለመቻልን፣ በቃ መሞትን ማን ያስነሳል ብሎ ሰው ያስባል። መታመምን እኮ እድናለሁ ብለህ ተስፋ ልታደርግ ትችላለህ። ግን ሁል ጊዜ ምን ለሰው የምለው ምንም ነገር መሆን ከምንም አያግድም ብዬ አስባለሁ። እና ሁሉም ሰው መረዳት ያለበት ብዬ የማስበው ነገ የት እንደሚሆን እንደዚህ አይነት ነገር እማቤት እንደሚገባ እናውቀው። እሺ አሁን ስልክ የምትደውዩ ተረትና ምሳሌ የሚያውቅ ሰው ጋር ነው። ሄሎ፣ እንዴት ነህ? እግዚአብሔር ይመስገን። እሸቱ ጋር ነኝ። ተረትና ምሳሌ ልጠይቅ ነው። እሺ ጠይቅኝ። ስራ ለሰሪው እሾህ ላጣሪው 2000 ብር ተሸልመሻል። እንቀጥል። ሰርቆ ከማሰብ እጅን መሰብሰብ በትክክል ተመልሷል። ታሞ ከመቃቀቅ ታሞ ከመማቀቅ አስቀድሞ መስጠንቀቅ። ኧረ ትክክል ነው። ህልም ተፈርቶ ሳይተኛ አይታደርም። በላባት ይላንተ አሁን በጣም ከባድ ሰው ስለሆንክ የመጨረሻውን ከባድ ጥያቄ ነው የምናደርገው። ሞት የሰጠውን ቀባሪ አይነሳው። ኧረ በለው እንዴ! ከባድ ሰው ነው።
አረ ከባድ ሰው ነህ አንተ። እኔ ሳትመልስ በፊት ይሄን ከመለስክ ሽልማቱን ደብል አረጋዋለሁ 4000 ብር አረጋዋለሁ ልል ነበረ። ሳልል ነው የመለስከው። ስለዚህ የዚህን ዙር 4000 ብር አድርጌዋለሁ። በድምሩ 12000 ብር አሸንፋለች። ይህን ሽልማት ያዘጋጀልን ሶሊ ሜንስ ነው። ከኤርናሞል ወረድ ስትሉ የገሚያ ህንፃ ላይ መርጦ ያለብሳል። ወንዶችን ብቻ ማልበስ የሚወዱ ሰዎች ናቸው። መዘነጥ ለምትፈልጉ በሙሉ በዚህ ስልክ ደውሉ። ሀብትህን ወደ ሰማይ ማሸጋገር ትፈልጋለህ? እንግዲያውስ እዚህ ለተቸገሩት መንገድ ሁን። እዚህ ድንጋዩን ስታነሳ እዛ የሰማይ ቤት መሰረት ይጣላል። እዚህ መንገዱን ስታቀና እዛ ወደ ገነት የምትገባበት መንገድ ይስተካከላል ይለናል። አንተ ጤነኛ ልጅ ስላለህ ወይም አንተ በጤና ስለቆምክ ከነዚህ ሰዎች የተሻለ ጻድቅ ነኝ ብለህ እንዳታስብ። ጤናህ የምህረት ስጦታ እንጂ የሥራህ ውጤት አይደለም። ኢዮብ ጻድቅ ነበር፣ ግን በቁስል ተመታ። እግዚአብሔርን ባለዕዳ ማድረግ ትፈልጋለህ? እንግዲያውስ ዕዳ የማይከፍለውን በአንደበቱ የማያመሰግነውን ምስኪን እርዳታ ስጠው ይለናል ቅዱስ ዮሐንስ አፈወርቅ። ጥበበኛው ድምፅ ሊቁ ቅዱስ ዮሐንስ አፈወርቅ። ሙታንን ማስነሳት ተአምር ነው። ነገር ግን ከዚህ የሚበልጥ ተአምር ልንገርህ። የራስ ወዳድነትን አሸንፎ ውለታ ለማይመልስ ሰው እጅን መዘርጋት፣ ይህ የነፍስ ትንሣኤ ነው። በአንተ እርዳታ እነሱ ከሥጋ ደዌ ይፈወሱ ይሆናል። አንተ ግን ከጭካኔና ከትዕቢት ደዌ ትፈወሳለህ ይለናል። ይህ እርዳታ አይደለም፣ ይህ ሰማያዊ ኢንቨስትመንት ነው። የፊዚዮቴራፒ ማዕከል ገንብተን ራሳቸውን እናቶቹን የመነሻ ካፒታል ገንዘብ አግኝተው ስልጠናና ዕውቀት ይዘው ወደ ቤታቸው ከተመለሱ ቢያንስ የቤት ኪራይ በመጣ ቁጥር ከማልቀስ የሚበላ ሲያጡ 3-4 ቀን ጦም ከማደር ተሰውረው እየሰሩ ልጆቻቸውን እንዲያሳድጉ መንገዱን ሰርተን ውሃውን ቆፍረን አውጥተን ይህን ትልቅ መንደር ገንብተን እናቶቻችን እንባቸው ለአንዴና ለመጨረሻ ጊዜ የሚታበስበትን በጎ ሥራ አብረን እንስራ። በ0941 58 77 77 ደውሉልን። በተለይም ከገንዘቡ በላይ የኮንስትራክሽን ማሽን ያላችሁ ኤክስካቫተር፣ ሎደር፣ ግሬደር ካላችሁ እንዲሁም ሲኖትራክ አትጨክኑብን። ለአንድ ሳምንት፣ ለአንድ ወር፣ ለአንድ ቀን ብትሰጡ ይጠቅመናል። በ0941 58 77 77 ደውሉልን። በገንዘብ እንደግፋችሁ ካላችሁ ደግሞ ግሬደር በአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይ ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ የአንድ ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። 130 ብር ብቻ ነው። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይሄንን ስም ያወጣላችኋል። እጅግ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እዚህ ድረስ ልጅሽን ይዘሽ መጥተሽ የህይወት ትምህርትሽን ስላጋራሽን ከልብ ነው የምናመሰግነው። ቴንክ ዩ ሶ ማች። በእናንተስ የማርያም መርጊያ